ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ። ሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ዜናውን እየመራው ደግሞ አብሬያችሁ ቆይታ ማድረገው ነው ፍራታ ጥላውን ነኝ። መልካም ቆይታ። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም የሚውል የ110 ሚሊዮን ዶላር ድጋፍ ለማድረግ ቃል ገባ። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። በውይይቱ አቶ አህመድ ሺዴ ከአውሮፓ ኢንቨስትመንት ባንክ በኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች በንጹህ መጠጥ ውሃ ፕሮጀክትና በሴቶች የስራ ዕድል ፈጠራ ዘርፍ እያደረገ ያለውን ድጋፍ አድንቀዋል። ኢትዮ ቴሌኮም እና ጅቡቲ ቴሌኮም የቀጠናውን ዲጂታል ሽግግር ለማፋጠን ያለመ ውይይት አካሄዱ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩና የጅቡቲ ቴሌኮም ዋና ዳይሬክተር ጀነራል መሐመድ አስዌ የሁለቱን ኩባንያዎች የረጅም ጊዜ አጋርነትን ለማጠናከር እንዲሁም በዲጂታል ስነ ምህዳር አዳዲስ እድሎችን ለመፈለግ ተስማምተዋል። በኢትዮ ቴሌኮም ጅቡቲ ቴሌኮም እና ሱዳ ቴሌ የተፈራረመው ሆራይዘን የፋይበር መስመር ዝርጋታ ፕሮጀክት ማፋጠን እንዲሁም ዓለም አቀፍ ጌትዌይ ኔትወርክ፣ ቴሌብር፣ የኢንተርፕራይዝ፣ የሮሚንግ እና ሌሎች አገልግሎቶች ጉዳዮች ላይ ትኩረት አድርገዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በአህጉሪቱ ዲጂታል ተደራሽነትን፣ ፈጣንና ዘላቂ እድገትን የሚያፋጥኑ ጠንካራ አጋርነቶችን በመፍጠር የህዝቦችን ተጠቃሚነት ማረጋገጥ ያለመ ምክክር መሆኑን ገልጸዋል። ኢትዮጵያና ህንድ የመጀመሪያውን የጋራ የመከላከያ ትብብር ስብሰባ በኒው ዲሊ አካሄዱ። ስብሰባውን የህንድ የመከላከያ ሚኒስትርና በኢትዮጵያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ተመርቷል። ሁለቱ ወገኖች በመካሄድ ላይ ያለውን የመከላከያ ትብብር ገምግመው በስልጠናው በጋራ ወታደራዊ ልምምዶች፣ በሕክምና ትብብርና በመከላከያ ኢንዱስትሪ ተሳትፎ ዙሪያ ለአዲስ ትብብር የሚሆኑ መንገዶችን ተወያይተዋል። በማህበራዊ ሚዲያዎች ልጅ ጠፍቶብኛል አፋልጉኝ በሚል ከሚለቀቁ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ልጃችሁ እኛ ጋር ነው ገንዘብ አስገቡና እንለቅላችኋለን የሚሉ ግለሰቦች መበራከታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በጉዳዩ ላይ ምርመራ ጀምሬያለሁ ያለው ፖሊስ የሚጠፉ ሰዎችን በተመለከተ ወላጆች፣ አሳዳጊዎች ወይም ቤተሰቦች ጉዳዩን ለፖሊስ ማመልከት እንዳለባቸው አሳስቧል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በአዲስ አበባ አንድም የቢንጎ ማጫወቻዎችም ሆነ የአረቂ መሸጫ ቤቶች መኖር የለበትም አለ። የቢሮው ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻዎችና በየመንደሩ ያሉ አረቂ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው ብለዋል። ዝርዝሩን አናውል ተስፋ ያቀርበዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶች በተመለከተ አስቸኳይና ቆራጥ ውሳኔ ወስኗል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻ ሆነ የአረቄ መሸጫ ቤት መኖር የለበትም ተብሏል። የቢሮ ኃላፊዋ ወይዘሮ ሊዲያ ግርማ እንዳሉት እነዚህ የቢንጎ መጫወቻና በየመንደሩ ያሉ አረቄ ቤቶች የከተማዋ ወንጀል መፈልፈያ ቦታዎች ሆነዋል ብለዋል። መመሪያውም ቤቶቹ የወንጀል ምክንያት በመሆናቸው ምክንያት ከከተማው እንዲጠፉ ታስቦ ነው። ከዚህም በፊት ተመሳሳይ መመሪያ ተሰጥቶ እንደነበረ ቢታወቅም ቤቶቹ አሁንም በስራ ላይ መሆናቸው ታውቋል። አስተዳደሩ ግን አሁን በአጭር ጊዜ ውስጥ አዲስ አበባን ከነዚህ ቤቶች ነጻ ያደርጋል ብለዋል። ትዕዛዙን ተፈጻሚ የማያደርጉ ኃላፊዎች ላይ ማስጠንቀቂያ፣ ይህንንም ማስፈጸም ያልቻሉ ኃላፊዎችን በቦታቸው አይቀጥሉም ብለዋል። አዲሱን የተሽከርካሪ ሰሌዳ ዋጋን አስመልክቶ በተለያዩ የማህበራዊ ገጾች እየወጡ ያሉ መረጃዎች የተሳሳቱ መሆናቸውን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ሚኒስትሩ ከሰሌዳ መቀየር ጋር በተያያዘ የዋጋ ተመን እስካሁን አልተዘጋጀም ብሏል። ሚኒስቴር መስሪያ ቤቱ እንዳለው አገልግሎቱን ለማስጀመር የተለያዩ ቅድመ ስራዎችን እየሰራም ይገኛል። የአዲሱ ሰሌዳ ዋጋ ለሁሉም ተሽከርካሪዎች ተመሳሳይ አይሆንም ሲል ያስገነዘበው ሚኒስቴር መስሪያ ቤቱ ህዝቡ መረጃዎችን ከትክክለኛ ምንጮች ብቻ መውሰድ እንደሚኖርበትም አሳስቧል። በኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር የሚታወቁ 1,600,000 ተሽከርካሪዎች ይገኛሉ። እየተከታተላችሁ የምትገኙት የቻናሏን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ከ50 በላይ ካንሰር አይነቶችን ለመለየት የሚያስችል አዲስ የደም ምርመራ በአይነቱ ትልቅ ከተባለ ሙከራ በኋላ አመርቂ ውጤት አሳይቷል። ይህም ብዙ ለማግኘት አስቸጋሪ የሆኑ የካንሰር አይነቶችን ለመለየት ያስችላል ተብሏል። ሊዲያ ዝናቡ ተጨማሪ አላት። በሰሜን አሜሪካ የተደረገው ጋለሪ የተሰኘው አዲስ የደም ምርመራ በደም ውስጥ የካንሰር DNA ቁርጥራጮችን በመለየት ይሰራል ተብሏል።
በ25000 ሰዎች ላይ በተደረገው ጥናት መሰረት ካንሰር ያለባቸው ወይም ፖዚቲቭ ሆኑ ከተገኙት መሃል የ60% የሚሆኑትን እንዳለባቸው ምርምሩ በተሳካ ሁኔታ መለየት ችሏል። ከግማሽ በላይ የሚሆኑትን በጊዜና በቀላሉ ሊታከሙበት በሚችሉበት ደረጃ ላይ ተገኝተዋል። በዋናነትም በአሁኑ ጊዜ ምንም አይነት ምርመራ የማይደረግባቸው የካንሰር አይነቶች እንደ የጣፊያና የጉበት ካንሰርን በዚህ ምርመራ መለየት ተችሏል። ባለሙያዎቹ በዚህ ምርመራ በተስፋ ቢሞሉም ነገር ግን ምርመራው በሰፊው ተቀባይነትን ከማግኘቱ በፊት የሰዎችን ሕይወት የሚታደግ መሆኑን ለማረጋገጥ ተጨማሪ ምርመራ እንደሚያስፈልግም ይናገራሉ። በቀጣዩ ዓመት በአሜሪካ ብሔራዊ የጤና አገልግሎት የሚደረጉ ሙከራዎች ጥቅም ላይ ስለመዋሉ ለመወሰን ቁልፍ ነው ተብሏል። ዘገባው የቢቢሲ ነው። በማህበራዊ ድረገጾች የብዙዎችን ትኩረት ያገኘው የጃፓኖች እርምጃ ወይም ፍጥነቱ በደቂቃዎች የተከፋፈለው የአረማመድ ስፖርት ዘርፈ ብዙ ጠቀሜታ እንዳለው የጤና ባለሙያዎች ይጠቁማሉ። ሄሮዳዊት ንጉሴ ዝርዝር አላት። በማህበራዊ ሚዲያ ትኩረት እየሳበ የሚገኘው የጃፓኖች እርምጃ ለ30 ደቂቃ ያክል የሚደረግ ሲሆን ይህም በደቂቃዎች የተከፋፈለ ነው። ሰዎች በሳምንት ከ3 እስከ 4 ቀናት በየ3 ደቂቃው የእርምጃ ፍጥነታቸውን እየጨመሩና እየቀነሱ እርምጃውን ያካሂዳሉ። በዚህ ድግግሞሽም ለ5 ዙሮች ያህል ይቆያሉ። የስፖርት ሕክምና ሐኪምና ተባባሪ ፕሮፌሰር የሆኑት ዶክተር ኢርቪን ሱላፒስ ለሲኤንኤን እንደገለጹት የዚህ አይነቱ የስፖርታዊ እንቅስቃሴ ጂም ሄዶ እንቅስቃሴዎችን ለማድረግ የገንዘብና የጊዜ እጥረት ላለባቸው ሰዎች የአካል ብቃት እንቅስቃሴ በቀላሉ ለማድረግ ጥሩ አማራጭና የጤና መፍትሄ እንደሆነ ይናገራሉ። በተለይ የስኳር ታማሚዎችና አረጋውያን ሊሰሩት የሚችሉት አይነት እንቅስቃሴ ሲሆን ከሩጫ በተሻለ የመገጣጠሚያ አካላት ላይ የሚኖረውን ጫናም በእጅጉ ይቀንሳል። ጀማሪዎች እንቅስቃሴውን እስከ 15 ደቂቃ ድረስ መስራት የሚችሉ ሲሆን ታዲያ ግን ይህ እንቅስቃሴ ለልብ ህሙማንና የመገጣጠሚያ ችግር ላለባቸው ታካሚዎች ባለሙያዎችን በማወያየት እንዲሰሩት የሚመከር ነው። ዘገባው የሲኤንኤን ነው። እያደገ የመጣው የከተማ ጂኦሎጂስቶች ስብስብ በከተሞች ድንጋይ ውስጥ የተደበቀ የተፈጥሮ ታሪክና የሰው ልጅ ታሪኮች ላይ እየተመራመሩ ይገኛሉ። ሊዲያ ዝናቡ ዝርዝር አላት። የከተማ ጂኦሎጂ ቅሪተ አካላትን፣ ማዕድናትንና የሚስቡ ድንጋዮችን በከተማ ህንጻዎች፣ አስፓልቶችና ሐውልቶች ላይ የማሰስና የመለየት ልምድ ነው። ለምሳሌ በለንደን በብዛት ጥቅም ላይ የዋለው የፖርትላንድ ድንጋይ ጥንታዊ ዛጎሎች የተሞላና በአንድ ወቅትም የዳይኖሰር አጥንት ተገኝቶበታል። ይህ አሰሳ ቅሪተ አካላትን ከመፈለግና ከመለየት ባለፈም በወቅቱ የነበሩ የድንጋይ ምርጫዎቻቸው ያለፉትን ክስተቶች እንዴት እንደሚያንጸባርቁ፣ የስነ ህንጻ ጥበብ አዝማሚያቸው ምን እንደሚያመላክቱ እንዲሁም ከታላቁ የለንደን የእሳት አደጋዎች በኋላ እንዴት እንደገና ጥቅም ላይ እንደዋሉ በማሳየት የሰው ልጅ ታሪክ ወደ ኋላ መለስ አድርጎ ከመግለጽ አንጻር ከፍተኛ የሆነ ሚናን ይጫወታል። ጠለቅ ብለን ስንመለከት ማንኛውም ሰው የተደበቁ ጥንታዊ የሆኑ ሚስጥራትን በግልጽ መረዳት እንደሚችልም ያመላክታል ተብሏል። ዘገባው የቢቢሲ ነው። በ2025 ተነስቶ በ2024 ያረፈው በረራ። ይህ አስገራሚ ክስተት እንዴት ሊፈጠር ቻለ? የካታይ ፓሲፊክ በረራ ቁጥር 880 የካቲት 23 ቀን 2017 ዓ.ም ከሆንግ ኮንግ ተነስቶ በአሜሪካዋ ሎስ አንጀለስ ከተማ የደረሰው የካቲት 22 ቀን 2017 ነበር። ጸጋነሽ ተሰማ ዝርዝር አላት። የካታይ ፓሲፊክ በረራ ቁጥር 880 በፈረንጆቹ ጃንዋሪ 1 2025 እኩለ ሌሊት ላይ ከሆንግ ኮንግ የተነሳ ሲሆን አሜሪካ ሎስ አንጀለስ ያረፈው ግን አንድ ቀን ቀደም ብሎ ዲሴምበር 31 2024 ነበር። ይህ ክስተት ብዙዎችን ያነጋገረ ሲሆን የሰዓት ቀጠናዎች ወይም ታይም ዞንስና ዓለም አቀፍ የቀን መለወጫ መስመር ላይ የተፈጠረ ነው ተብሏል። ይህ መስመር በፓሲፊክ ውቅያኖስ መሃል ላይ የሚገኝ ሲሆን የአንድ ቀን መዝጊያና የሌላ ቀን መጀመሪያ ሆኖ ያገለግላል ነው የተባለው። አውሮፕላኑ ከቻይና ሆንግ ኮንግ ምስራቅ ተነስቶ ወደ አሜሪካ ሎስ አንጀለስ ምዕራብ ሲጓዝ ተጓዦቹም ይህን መስመር ያቋርጣሉ። በረራው በሚነሳበት ወቅት ሆንግ ኮንግ አዲሱን ዓመት እያከበረች ቢሆንም ተጓዦቹ አሜሪካ ሲደርሱ የአሮጌው ዓመት የ2024 መጨረሻ ቀን ነበር። ይህ ክስተት ዓለም አቀፍ ጉዞና የጂኦግራፊያዊ የጊዜ አወቃቀር የሚያመጣው አስደናቂ ተጽዕኖ ማሳያ እንደሆነ ተገልጿል። ቀለማት ከስሜታችን ባሻገር ለህመም ማስታገሻነት እንደሚውሉ ያውቁ ኖሯል? በአሜሪካ የተደረገ አንድ ጥናት እንደሚያሳየው የተለያዩ ቀለማት ያላቸውን መድኃኒቶች የሚወስዱ ታማሚዎች ከሌሎች መድኃኒቶች በተሻለ በፍጥነት እንዳገገሙ ገልጸዋል። ማሌት ደመላሽ ዝርዝር አላት። በአውሮፓውያኑ 2024 በዶክተር ሎዋኖ ኮኮሎካ የተመራ አንድ የተመራማሪዎች ቡድን በቀለማትና ህመም መካከል ያለውን ግንኙነት የሚመረምር ጥናት እያካሄዱ ነበር። በአሜሪካን የባልቲሞር ግዛት በሚገኝ አንድ ሆስፒታል ውስጥ የተገኙት ተመራማሪዎቹ ለታካሚዎች የሚሰጡ መድኃኒቶችን በተለያዩ የቀለም አይነቶች አዘጋጁ። ከነዚህ መካከል ፕላሴቦ በመባል የሚታወቁት መድኃኒት መሰል ነገር ግን በውስጣቸው ምንም አይነት ለውጥን በታካሚዎች ላይ የማያመጡ ንጥረ ነገሮች ይገኙበት ነበር። እነዚህ ንጥረ ነገሮች በዋነኝነት የታካሚዎች የህመም ለውጥ አካላዊ ወይስ አእምሯዊ የሚለውን ለመለየት ያገለግሉ ነበር። ተመራማሪዎቹ እኒህን መድኃኒቶች በቀይና ሰማያዊ ቀለማት አዘጋጅተው ታማሚዎች እንዲወስዷቸው አደረጉ።
ውጤቱም ታዲያ ለተነሱበት ሀሳብ ማረጋገጫ መሆን የቻለ ነበር። ታካሚዎቹ ሰማያዊውን መድኃኒት ሲወስዱ የበለጠ ህመማቸው ቀለል እንዳላቸው ተናገሩ። ይህም በአእምሮ ውስጥ ሰማያዊ ቀለም ከመረጋጋት ጋር የሚያያዝ ስሜትን ስለሚፈጥር መሆኑን ተመራማሪዎቹ አረጋገጡ። ይህ ግኝት ከህመም ለመዳን በምናደርገው ጥረት ሰውነታችን ብቻ ሳይሆን አእምሮአችንም ትልቁን ሚና እንደሚጫወት ያሳየ ሲሆን ለብዙ መድኃኒት አምራች ኩባንያዎችም በምርት ወቅት ለሚጠቀሟቸው ቀለማት ልዩ ጥንቃቄ እንዲያደርጉ ያመላከተ ነበር። መረጃው የሳይንስ ዴይሊ ነው። ከቻናል ዋን የዜና ሰዓታችን ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።